መብቴ ነው ብለን በድፍረት የምንናገርላቸው በአሰሪዎቻችንና ባለስልጣናት ዘንድ ሞገሳችንን ጠብቀን የምናስከብራቸው የፍትህ ስርዓቱ ከጎናችን የሚቆምባቸው በርካታ መብቶቻችን ዛሬ የተለመዱ ከፍጥረት ጀምሮ የነበሩ ይምሰለን እንጂ መስዋዕትነት የተከፈለባቸው ሕይወት የጠፋባቸው የማይዳሰሱ ንብረቶቻችን ናቸው። ታዲያስ እነዚህን መስዋዕትነቶች የተወለድንበት ቀን፣ ጋብቻ ውል ያሰርንበትን ቀን እንደምንዘክር ሁሉ ሊዘከሩ አይገባምን? በሚገባ እንጂ። ሚያዝያ 3 ቀንም ከነዚህ ቀናት መካከል አንደኛው ነው። ለመሆኑ በየዓመቱ ሚያዝያ 3 ቀን ወይንም እንደ አውሮፓውያን አቆጣጠር ግንቦት 1 ቀን ለየትኛው መብታችን የትኞቹን መስዋዕትነቶች የተከፈሉበት ቀን ነው በማለት በጥያቄም ጀመር። የዛሬ ቪዲዮአችን የዚህችን ቀን ዝክርም ነው። የሚያ 1 ዝክርን እያዳመጣችሁ በመስዋዕትነት የተገኙ ሌሎች መብቶቻችንን በኮመንት መስጫው ላይ የሚያስፍሩልን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ እንላለን። በ19ኛው ክፍለ ዘመን የኢንዱስትሪው አብዮት ያለማቋረጥ የሚሰሩ አዳዲስ ማሽኖችን በማስገኘቱ የፋብሪካ ባለቤቶች ሰራተኞቻቸው ከእሁድ በስተቀር በየቀኑ 16 ሰዓታትን እንዲሰሩ ይጠብቁባቸው ነበር። በዚህ ሁኔታ ቅሬታ የገባቸው በሰሜን አሜሪካ የሚገኙ ላብ አደሮች ሰላማዊ ሰልፎችና ትዕይንተ ህዝቦችን በማድረግም ጀመሩ። ይህንን መነሻ በማድረግ የዩናይትድ ስቴትስና የካናዳ የንግድ ሰራተኞች ማህበራት ፌዴሬሽን የሰራተኞችን ኑሮ ለማሻሻል እንደ አውሮፓውያን አቆጣጠር ከግንቦት 1 1886 ጀምሮ ሰራተኞች በቀን 8 ሰዓታትን እንዲሰሩ ጥያቄ ቢያቀርብም ብዙ አሰሪዎች በጥያቄው ባለመስማማታቸው በዚሁ ቀን በሺዎች የሚቆጠር ሰራተኛ የተቃውሞ ሰልፍ ሊያደርጉም ችሏል። የዓለም የሶሻሊስት ፓርቲዎች ምክር ቤትም በ1889 ፓሪስ ውስጥ ባደረገው ስብሰባ የሥራ ሰዓት 8 ሰዓት ብቻ እንዲሆን የቀረበውን ሐሳብ ለመደገፍ ግንቦት 1 1890 በዓለም ላይ ትዕይንተ ህዝብ እንዲደረግ አዋጅም አወጣ። የ19ኛው መቶ ክፍለ ዘመን መገባደጃ ሰራተኛው መደብ በቀን የሚሰራበት ሰዓት ከ8 ሰዓት እንዳይበልጥ ከፍተኛ ተጋድሎ ማድረግ የጀመረበት ወቅትም ሲሆን በዘመኑም በቀን ከ10 እስከ 16 ሰዓት ለሥራ ምቹ ባልሆኑ አካባቢዎች ለአደጋ ተጋልጦ መስራት የተለመደ ጉዳይም ነበር። በሥራ ላይ በሚደርስ አደጋ ሕይወትን ማጣት፣ አካልን ማጉደል፣ ለዘላቂ የጤና ችግር መዳረግ የተለመዱ ሁኔታዎች እንደነበሩም በርካታ የታሪክ ድርሳናትም ያውሳሉ። እናም ያለ መስዋዕትነት ድል የለም እንዲሉ የዓለም ሰራተኞች በአንድ ቀን ከ8 ሰዓት በላይ ለመስራት እንዳይገደዱ በዓለም አቀፍ ብሎም በአገር አቀፍና በተቋማት ደረጃ ሳይቀር በተደረጉ መራራ ትግሎች የቆራጥ ዜጎችን ሕይወት ያስከፈለ እንደሆነ ለአፍታም መዘንጋት የሌለበት ጉዳይ ሆኖ ዛሬ ድረስ ሊቀጥልም ችሏል። የትግሉ የመጀመሪያ ገፈት ቀማሾች በቺካጎ የሚገኙ አሜሪካውያን እንደነበሩ ታሪክ ያስረዳል። በአሁኑ ወቅት የዲሞክራሲ አውራ እየተባለች በምትሞካሹ አሜሪካ የሰራተኛው ብሶት ለአደባባይ በማብቃታቸው ሳቢያ ለአውሮፓውያን አቆጣጠር ግንቦት 11 ቀን 1887 የአራት ላብ አደሮችን ሕይወት በገመድም ቀጠፈች። አንድ ጓደኛቸው ደግሞ ከመታነቁ በፊት በወህኒ ቤት ውስጥ ራሱን በራሱ አጥፍቶም ተገኘ። የእነዚህ ወዛደሮች ሕይወት የጠፋው በዘረፋ ላይ ተሰማርተው ወይንም ደግሞ የንጹሐንን ደም ስላፈሰሱ ሳይሆን በየኢንዱስትሪዎች ውስጥ መከሮን የሚበላውን ወዛደር በቀን ከ8 ሰዓት በላይ መስራት የለበትም ብለው ስለሰበኩና ሰራተኛው ለመብቱ እንዲነሳ ስለቀሰቀሱ ብቻ ነው። በጊዜው ሰራተኞች የሥራ ሰዓት በቀን 8 ሰዓት ብቻ ሆኖ የሙሉ ቀን ደሞዝ እንዲከፈላቸው ብቻ ነው የጠየቁት። ነገር ግን የዘመኑ ከበርቴዎች ለጥያቄው ምላሽን መስጠት በፍጹም አልፈለጉም። ይህም ሰራተኞች እንዲደራጁ ከፍተኛ ተጋድሎ እንዲያደርጉም በር ከፍቷል። ቀጣሪዎች በቀን ለረጅም ሰዓታት በማሰራት ከፍተኛ ትርፍ ማግኘትን የለመዱ በመሆናቸው የሰራተኞችን ጥያቄ ለመመለስ ፈቃደኞች አልሆኑም። ነገር ግን ጥያቄው ከጊዜ ወደ ጊዜ እየገፋም ሄደ። በርካታ ሰራተኞች
አርማ አስነስታችኋል፣ ምርታማነታችሁ ቀንሷል፣ እኛ ቀጣሪዎች በምንፈልገው መጠን ካልሰራችሁ አንፈልጋችሁም እየተባሉ ከስራም ተሰናብተዋል። ከ20 ዓመታት መራር ተጋድሎ በኋላ ግን የሰራተኛው መደብ የድሉን ጮራ ጭላንጭሉን መመልከትም ጀመረ። ጊዜው ደግሞ ሶሻሊዝም እንደ አዲስ ያቆጠቆጠበት፣ ለሰራተኛው መደብ እጅግ ምቹ የሆነ ርዕዮተ ዓለም የሰፈነበት ነበርና ሶሻሊዝም ከግል ይልቅ ለጋራ ሀብት ትኩረት የሚሰጥ፣ መብቶችን በጋራ ለማስከበር የሚሞክር፣ በአብዛኛው በሩሲያ ኩባና ሰሜን ኮሪያ እስካሁን የሚቀነቀን የፖለቲካ ርዕዮተ ዓለምም ነበር። አብዛኞቹ ሰራተኞች የምርቱ ተቆጣጣሪ፣ አከፋፋይና ተጠቃሚ መሆን አለባቸው የሚል አስተሳሰብ ውስጥ የገቡበት ጊዜም ሆነ። በብዙዎች ላብ ጥቂቶች የሚጠቀሙበት፣ በሺዎች የሚቆጠሩ ሰራተኞች እየሞቱና እየቆሰሉ ጥቂቶች ትርፍ የሚያጋብሱበት ካፒታሊዝም አያስፈልገንም የሚሉ የሰራተኛው መደብ አባላት ሶሻሊዝምን እንደ አዲስ አማራጭ ማቀንቀንም ጀመሩ። ካፒታሊዝም ግለኝነትን የሚያበረታታ፣ ሀብት በጥቂት እጅ እንዲሆን የሚያቀነቅን የፖለቲካ ርዕዮተ ዓለም ሲሆን በአሜሪካና አብዛኞቹ አውሮፓውያን የሚተገበርም የፖለቲካ ቅኝት ነው። የሰራተኛው መደብ ሐሳብ የሚያጋሩ የሶሻሊስት ርዕዮተ ዓለም አቀንቃኝ የፖለቲካ ፓርቲዎችና ቡድኖች በ19ኛው ክፍለ ዘመን መገባደጃ ላይ እንዳሸን መፍላትም ጀመሩ። ይሁን እንጂ ቡድኖቹ የፈረጠመ ሀብት በፈጠሩት ካፒታሊስቶችና ከበርቴዎች እየተደቆሱ ውጤታማ መሆን አልቻሉም። እንዲያውም አንዳንዶቹ ቡድኖችና የሰራተኞች ማህበራት እየተገለበጡ የባለ ሀብቱ በትር ሆነው ሰራተኛውን በደንብ መምታትም ጀመሩ። በዚህ የተቆጣው ሰራተኛው መደብም ከሶሻሊዝም ወደ ስርዓት አልበኝነት አናርኪዝም ማጋደል ጀመረ። ስርዓት አልበኝነቱ ደግሞ የኢንዱስትሪ ባለቤቶችን በኃይል አስወግዶ ኢንዱስትሪውን እስከ መቆጣጠር፣ መንግስታትን እስከ ማስወገድ ድረስ የሚዘልቅ እንዲሆን የሰራተኛው መደብ ፈለገ። በዚህም ፖለቲካዊ አካሄዶችን በኃይል በመገርሰስ ላይ ተጠመዱ። የሰራተኛ ማህበራትና የሶሻሊስት ርዕዮተ ዓለም አቀንቃኞችም የሰራተኛውን መደብ ተጠግተው ነገሮችን ማቀጣጠልም ጀመሩ። በዚህ የሰራተኛው መደብ ጥያቄ ፖለቲካ እንዲያዝልም ተደረገ። ከዚህ ሁሉ ሂደት በኋላ ሚያዝያ 23 ቀን 1878 ዓ.ም የተደራጁ ነጋዴዎችና ሰራተኞች ፌዴሬሽን የተሰኘ ድርጅት አንድ ሰራተኛ መስራት ያለበት በቀን 8 ሰዓት ብቻ እንዲሆንም አወጀ። ይሁን እንጂ አሰሪዎች ይህንን ውሳኔ በጸጋ መቀበል አልፈለጉም። ሰራተኞች ደግሞ በስራ ማቆም አድማና በሰላማዊ ሰልፎች መብታቸውን ለማስከበር ጥረታቸውን ቀጠሉ። በመጀመሪያ ተራማጆችና ስርዓት አልበኝነትን አቀንቃኞች አመጽ ለማካሄድ ሆነ አሰሪዎችን ለማስገደድ ተቸገሩ። ይሄኔ ሳሙኤል ፊልድማን የተባለ ግለሰብ ስርዓት አልበኝነትን በሚያቀነቅኑት ቡድኖች ጋዜጣ ላይ በቀን 8 ሰዓትም ስራ 10 ሰዓት ባሪያ ነው ሲል አንድ ጽሑፍ አሳተመ። ይህንን ቅስቀሳ ተከትሎ ሩብ ሚሊዮን የሚሆኑ ሰራተኞችና ነውጠኞች የሥራ ሰዓት በቀን 8 ሰዓት ብቻ እንዲሆን በመጠየቅ በአሜሪካ ቺካጎ ከፍተኛ ተቋሙን ማካሄድ ጀመሩ። የመስቀል ጦርነት ብለው በሰየሙትም አድማ ነጋዴዎች፣ የሰራተኞች ማህበራት፣ የሶሻሊስት ሌበር ፓርቲና የሰራተኛው መደብ ተሟጋቾች ንቁ ተሳታፊዎችም ሆኑ። አመጹን ለመቀልበስ ክንዳቸው የዛለባቸው ከበርቴዎችም እጅ ሰጡ። የሰራተኞች የሥራ ግዴታ በቀን 8 ሰዓት ብቻ እንዲሆን ወስነናልም አሉ። በትግል ውስጥ ከሰራተኛው መደብ ጎን የነበሩት ነውጠኛ ተራማጅ ድሉን ከሥራ ሰዓት ማስቀነስ በላይም ስኬታማ እንዲሆን አደረጉት። በምጣኔ ሀብት መዋቅሩም ውስጥም ለውጥ እንዲደረግ በመሻት ከሚያዝያ 23 ቀን 1878 ዓ.ም አስቀድሞ ቀጥሎ ያሉትን ጉዳዮች ለህትመት አበቁ። ሰራተኛው ታገል፣ ጦርነት በገዢዎች ላይ፣ ሰላም በሰራተኛው መደብ ዘንድ ይስፈን፣ ሞት ለቅንጦችና ቦዘኔዎች፣ የደሞዝ አከፋፈል ስርዓቱ ዓላማንም ኢፍትሃዊ አድርጎታል። አሰሪዎች በትንሽ ደሞዝ ጉልበት አይበዝብዙ ወይንም እነሱም ሰርተው እኩል ይከፈላቸው። መስራት ወይንም መሞት ምርጫቸው ይሁን። ፈንጂዎች ከምርጫው ኮሮጆ በተሻለ መብትን ያስከብራሉ። ፍላጎታችሁ 8 ሰዓት ማሰራት ይሁን፣ ካልሆነ የከበርቴዎችን ፖሊሲና ሚሊሻ ጭምር ልክ እናስገባለን በማለትም ነበር።
ነገር ግን ከተሞች ሁሉ ደም የተጠሙ መሰሉ። ፖሊሶችና ወታደሮች ለሰልፍ የወጡ ሰራተኞች ላይ የጥይት ዶፍም አዘነቡባቸው። በመቶዎች የሚቆጠሩ ሰራተኞች ለሰልፍ እንደወጡ በዚያው ቀሩ። ይህንንም ተከትሎ ሚያዝያ 3 ቀን 1878 በመላው የተባበሩት የአሜሪካ ግዛቶች በ13000 ድርጅቶች ውስጥ የሚሰሩ ከ300,000 በላይ ሰራተኞች የሥራ ማቆም አድማ መቱ። በቺካጎ ብቻ 40,000 ያህል ሰራተኞች ከፖሊሶች ጋር ተፋጠጡ፣ ነውጠኞችንም ተቀላቀሉ። ነውጠኞቹ የሰራተኞች መብትን ለማስከበር ከበርቴዎችንና ገዢዎችን እስከ ወዲያኛው ለመፋለም እንደተነሱ መደስኮራቸውንም ቀጠሉ። ሰራተኞች እንደ ከበርቴዎች ክቡር ሰው መሆናቸውን እናውጃለን አሉ ነውጠኞቹ። አልበርት ፓርሰን፣ ጆን ሞስት፣ ኦገስት ስፒስ እና ሉዊስ ሊንግ የተባሉ የመደቡ መብት አቀንቃኞች በየቤተሰቡ ስማቸው ይነሳ ይወደስም ጀመር። በቺካጎና በመላው የተባበሩት አሜሪካ ግዛቶች ሰልፎች፣ የሥራ ማቆም አድማዎችም ተቀጣጠሉ። መልካሙ ነገር ግን በሰልፎቹና አድማዎቹ እንደተፈራው የሰው ሕይወት አልተነጠቀም። ባለሥልጣናትና ከበርቴዎች በሰልፈኞቹ የሠራተኛውን መደብ ጥንካሬ፣ የነውጠኞችን ከሠራተኛው መደብ መሰለፍ በቅጡም ተረዱት። ሠራተኞችም አመፁን እየተቀላቀሉ ሄዱ። የሰልፈኞቹ ቁጥር ከቀን ወደ ቀን እየጨመረ በመቶ ሺዎች የሚቆጠር ሰዎች መታደም ጀመሩ። ሚያዝያ 25 ቀን 1878 ግን በሰልፈኞችና አመፀኞች መካከል ግጭት ተፈጠረ። ከዚያን ጊዜ አንስቶ ለ6 ወራት ያክል ፖሊስ ሰራተኞችን በየጉራንጉሩ እያፈነ ወስዶ ማስተቃየት፣ ማሰርም ጀመረ። አብዛኞቹ እስረኞች የነውጠኞቹ ደጋፊዎች የሆኑ የብረታ ብረት ሰራተኞች ማህበር አባላትም ነበሩ። ይሁን እንጂ ይህም ማካሄድ አመፁን መግታት አልቻለም። የብረታ ብረት ሰራተኞች በታሰሩበት አካባቢ በተደረገ አንድ የቅስቀሳ ንግግር ወደ 200 የሚጠጉ ሰራተኞች በአንድ ጊዜ ከፖሊስ ጋር ገጠሙ። 2 ሰራተኞች ሲሞቱ በርካቶች ግን ቆሰሉ። ነውጠኞቹ ህዝቡን ከጎናቸው አሰልፈው ከፖሊስ ጋር ለመፋለም በቺካጎ ሃይ ማርኬት አደባባይ ስብሰባ ጠሩ። ነገር ግን በዕለቱ በነበረው የአየር ሁኔታ ምቹ አለመሆንና በማስታወቂያ ጊዜ ማጠር የተነሳ 10 ሺዎች ይካፈላሉ ተብሎ ሲጠበቅ 3000 ሰዎች ብቻ ተገኙ። ከተገኙ ሰልፈኞች መካከል የቺካጎ ከተማ ከንቲባ እስከ ቤተሰቦቻቸውም ተጠቃሽ ናቸው። በሰልፉ ላይ ንግግር ያደረገው ኦገስት ስፒስ በማንም ሰው ላይ ጉዳት ማድረስ አይገባም በማለት ከንቲባው ጥቃት እንዳይደርስባቸውና ከሰራተኛው ወገን መሰለፋቸውንም ተናገረ። ይሁን እንጂ ስፒስ ንግግሩን እየቀጠለ ሲሄድ ስሜት ቀስቃሽ ቃላትንም መጠቀም ጀመረ። ይህኔ ድንገት 2 ሰራተኞች ወደ ፖሊስ ተንደርድሮ ሄዱ። ፖሊስም በአጸፋው ወደ ሰልፈኞቹ ተጠጋ። ወዲያውኑ በፖሊስ ላይ ከማን እንደሆነ ያልታወቀ ቦምብ ተወረወረ። ነውጠኞቹ እንደተናገሩት ግን ቦምቡ የተወረወረው የፖሊስ ደጋፊ የሆነ ሰው ነበር። ፖሊስ የኃይል እርምጃ ለመውሰድና ሰልፈኞችን እንዲመታ በር ለመክፈትም ይላሉ። የሆነ ሆኖ ፖሊስ በወሰደ ያጸፋ ተኩስ ቢያንስ 8 ሰልፈኞችም ሞቱ። 40 ያክሉ ደግሞ መቁሰላቸውም ተሰማ። በተወረወረ ቦምብ የሞተ ግን አንድ ፖሊስ ብቻ ነበር። በእርግጥ ቦምብ የወረወረው ሰው ማንነት በቅጡ አልተለየም ነበር። ነገር ግን የነውጠኞቹ መሪዎች የተባሉ ሰዎችም ማለትም አልበርት ፓርሰን፣ ኦገስት ስፒስ፣ ሚካኤል ሽዋብ፣ ጆርጅ ኢንግል፣ አዶልፍ ፊሸር እና ሉዊስ ሊንግ ታሰሩ። ለግድያው ኃላፊነት አለባችሁ ተባሉ። ነገር ግን ከእስረኞቹ 3ቱ ቦምብ በተወረወረበት ሰልፍ እንኳን ያልነበሩ ናቸው። ይህም ዓለም የእነዚህን ሰዎች መታሰር በተለየ ሁኔታ እንዲመለከተው አስገደደ። የታሰሩት በፖለቲካዊ አመለካከታቸውና ማህበራዊ ኢፍትሐዊነትን በመታገላቸው ነው የሚል እይታም ተፈጠረ። መስከረም 1 ቀን 1880 ዓ.ም ከእስረኞቹ መካከል ፓርሰን፣ ስፒስ፣ ኢንግልና ፊሸር የተባሉ የሰራተኛው መደብ አቀንቃኞች በስቅላት ተቀጡ። ሉዊስ ሊንግ የተባለው ተሟጋች ደግሞ በመጨረሻም በባለስልጣናት እንደሚገደል ሲያውቅ ራሱን አጠፋ። ቀሪዎቹ የመብት ተሟጓቾች መሪዎችም ፊልደኔቢ እና ሸዋብ ነበሩ። እነሱም ከ6 ዓመታት እስር በኋላ ነበረም የተፈቱት። በዚህ መልኩ በአሜሪካ የተቀጣጠለው ትግል ሚያዝያ 3 ቀን 1880 የመጨረሻ ምዕራፉን አገኘ። በመንግስትና በአሰሪ ከበርቴዎች ሰዎች በቀን ለ8 ሰዓት ብቻ መስራት እንዳለባቸውም ታመነ፣ ተወሰነላቸውም ጭምር። ቅዳሜም እንደ እሁድ ሁሉ የሳምንት የእረፍት ቀንም ሆነ። በዚህ የተነሳ
ሚያዝያ 23 ቀን በአውሮፓውያኑ አቆጣጠር ደግሞ ግንቦት 1 ቀን የዓለም የሰራተኞች ቀን እየተባለ ለሰራተኞች መብት ሕይወትን የከፈሉ ሰዎች የሚታወሱበትም ሆነ። በዓሉ በዚህ ዘመን በዓለም በብዛት ሀገራት እየተከበረም ይገኛል። በዓለማችን ከ66 ሀገራት በላይ ብሔራዊ በዓል አድርገውም ያከብሩታል። ሌሎች ደግሞ ብሔራዊ በዓል ባያደርጉትም አስበውት ይውላሉ። ከፍተኛ የሰራተኞች ተጋድሎ የተካሄደባት አሜሪካም በ20ኛው ክፍለ ዘመን መባቻ ከታሪክ እንዲፋቅ ጥረት ታደርግ ነበር። በኋላ ግን አልቻለችምና እንዲሁ አስበውም ትውላለች።